ዛሬ የመጽሐፈ ኢያሱ መጽሐፍን ማጠቃለያ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድታዳምጡት እጋብዛችኋለሁ። ሰላም ጤና ይስጥልኝ ውድ የፍሬ ዛፍ የዩቲዩብ ቻናል ቤተሰቦች በሙሉ ሁላችሁንም ሰላም እላለሁኝ። እንዴት ናችሁ? ዛሬ የመጽሐፈ ኢያሱ መጽሐፍን ማጠቃለያ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድታዳምጡት እጋብዛችኋለሁ። መጽሐፈ ኢያሱ መጽሐፍ በውስጡ 24 ምዕራፎች አሉት። በዚህ መጽሐፍ ውስጥ የእስራኤል ሕዝብ በእግዚአብሔር ኃይልና በሙሴ ተተክቶ በተሾመው በኢያሱ መሪነት በጦርነት ድል ነስተው ከነዓንን እንዴት እንደያዙ የሚገልጽ ታሪክን የያዘ ነው። ይህንን የመጽሐፈ ኢያሱ መጽሐፍ ለመዳሰስ ስንሞክር ከምዕራፍ 1 እስከ 12 ባሉት ክፍሎች ውስጥ ከነዓን ምድርን ድል አድርገው እንደገቡ እናነባለን። ከምዕራፍ 13 እስከ 21 ባሉት ክፍሎች ውስጥ የከነዓን ምድርን አከፋፈል ማለትም ከዮርዳኖስ በምስራቅ በኩል ያለውን መሬት፣ ከዮርዳኖስ በምዕራብ በኩል ያለውን መሬት እንዲሁም የመማፀኛ ከተሞችንና የሌዋውያን ከተሞችን እናገኛለን። በተጨማሪም የእስራኤል ሕዝብ ዮርዳኖስን መሻገራቸውን፣ የኢያሪኮን መያዝና መፍረስ፣ የአካንን ኃጢአት እንዲሁም የከነዓን ነገሥታትን መሸነፍ በዚህ ምዕራፎች ውስጥ እናነባለን። በምዕራፍ 22 ላይ ከምስራቅ የመጡት ነገዶች ወደ የቦታቸው እንደተመለሱ እናነባለን። በምዕራፍ 23 ላይ የኢያሱን የመሰነባበቻ ንግግር እናነባለን። በመጨረሻም በምዕራፍ 24 ላይ ሕዝቡ ከእግዚአብሔር ጋር የገቡትን ቃል ኪዳን በሴኬም ስለማደሳቸው እናነባለን። በዚህ መጽሐፍ ውስጥ በጣም ታዋቂ ከሆኑት ክፍሎች አንዱ በምዕራፍ 24 ቁጥር 15 ላይ የሚገኘው እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን የሚለው ነው። ይህንን የመጽሐፈ ኢያሱ መጽሐፍን ለማጠቃለል ስንሞክር በዚህ መጽሐፍ ውስጥ ከተመዘገቡት ዋና ዋና ታሪኮች መካከል ከነዓን መግባታቸው፣ የዮርዳኖስን ወንዝ መሻገራቸው፣ የኢያሪኮ ግንብ መፍረስ እንዲሁም በአይ ስለተደረገው ጦርነትና ሕዝቡ ከእግዚአብሔር ጋር የገቡትን ቃል ኪዳን ማደሳቸው ነው። በዚህ አጭር ቪዲዮ የመጽሐፈ ኢያሱ መጽሐፍን ዋና ሐሳብ እንዳወቃችሁበት እንደተማራችሁበት ተስፋ አደርጋለሁኝ። ሙሉ የመጽሐፈ ኢያሱ መጽሐፍንም እንድታነቡት እጋብዛችኋለሁኝ። እስከ መጨረሻው ድረስ ስላዳመጣችሁት አመሰግናለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተባረኩ።